አሰላሙ አለይኩም ረህመቱላሂ ወበረካቱ። የኖላዊ ድራማ ተከታታዮች ሀና ወይዘሮ ሜላት እግር ላይ ወድቃ ለመነቻት። አባቴን እባክሽ አሳክሚልኝ፣ እኔ ያለ አባቴ መኖር አልችልም አለቻት። ለመነቻት፣ እግሯ ላይ ወድቃ ለመነቻት። ነገር ግን ወይዘሮ ሜላት ልታዳምጣት ምንም ቦታ አልነበራትም። እባክሽ አንቺ ሴት ምን ሰሪ መጣሽ? እኔ አልችልም ማሳከም አባትሽን፣ ግዴታ የለብኝም። እስካሁንም ስለረዳዎች ልታመሰግኔ ይገባል አለቻት። እሷም ደግሞ አዎ ልክ ነዎት፣ የማሳከም አባቴን ግዴታ የለብዎትም። ነገር ግን እስካሁን ላደረጉልኝም ነገር ተበቂ በላይ ነው፣ አመሰግናለሁ። ነገር ግን እኔ ስራ የለኝም፣ አባቴ በሞትና በህይወት መካከል ነው። እባክሽ እርጂኝ። አንቺ የገንዘብ ችግር የለብሽም፣ ጥሩ ሰውም ነሽ አውቃለሁ። ከልብሽ እንዳልሆነ አውቃለሁኝ። አሁን እባክሽ አባቴን እርጅልኝ፣ በሞትና በህይወት መካከል ነው እባክሽ አለቻት። እሷም የሚያገባኝ ነገር የለም ብላ እግሯ ላይ ተደፍታ እየለመነቻት ባለው ሰዓት በእግሯ ገፍትራ ጣለቻት። እሷም እውነት ናት፣ ነገ ትወጣለች። እትዬ የማይጸጽተዎትን ነገር አይስሩ፣ የሚጸጽተዎትን ነገር አይስሩ። እባክዎን አንቱ ደህና ሰው ናችሁ። ስለዚህ እባክሽ እናቴን እርጅልኝ፣ አባቴን እርጅልኝ፣ እባክሽ ያለሱ መኖር አልችልም ትላታለች። ከዛ አንቺ ልጅ አምሻል አሰሚም እንዴ የምልሽን ነገር የሚያገባኝ ነገር የለም ስለ አባትሽ ምን ነው ቤቴን በጠበጥሽው ትላታለች። እትዬ አዎ ያመኛል፣ አባቴ በህይወት ከሌለ በጣም ያመኛል። አባቴ ደህና ሲሆን ነው እኔ ደህናም ሆነው፣ እባክሽ ተረጅኝ እያለች ብትለምናትም እሷ ግን አባቷን ለማሳከም ምንም ፍላጎት አልነበራትም። ከዛ ልቧ ተሰብሮ ከዛ ቤት ወጣች። ከዛ ቤት ወጣ ሐኪም ቤት ሄደችና ለዶክተሩ እግሩ ላይ ወድቃ ስትለምነው፣ ዶክተሩም አያገባኝም፣ እኔ ይሄ የእርዳታ ድርጅት አይደለም ሐኪም ቤት ነው። አባትሽን አሳክሚ፣ ገንዘብ አምጡና አሳክሚ። ስለዚህ ገንዘብ ከሌላችሁ ደግሞ አባትሽን ይዘሽ ውጪ ይላታል። አባቴን እንዴት አድርጌ ነው ይዤ የምወጣው? በጣም ታሟል እኮ ደክሟል እኮ። እንዴት ነው እንደዚህ አድርጋችሁት እኔ አባቴን ይዤ የምወጣው? በዛ ላይ ስራ የለኝ። ወይዘሮ ሜላትን ተማምኔ ነው እዚህ ሐኪም ቤት የገባው አባቴ። ስለዚህ እኔ ከየት አምጥቼ ነው አባቴን ማሳክመው እያለ ስትል፣ ዶክተሩም የሚያገባኝ ነገር የለም አንቺ ልጅ፣ ይሄ ስራ ቦታ ነው፣ ውጭልኝ ተቢሮዬ ብሎ ያባረራታል። ከዛ እሷም ተስፋ በመቁረጥ ጌታዬ እኔ ምን አደረኩ በዚህ ልክ የምትፈትነኝ? ለምንድነው እውነት ከኔ ጋር የራቀችው? ለምንድነው ሰዎች የማይረዱኝ? እያለች ታለቅሳለች። አባቴን አድንልኝ፣ ካንተ ውጭ ማንም የለኝም እያለች ፈጣሪዋንም ትለምናለች። አባቷን በሞትና በህይወት መካከል እያለ ከዛን አዲስ አበባ ሲሄዱ ያገኙት አንድ የጎዳና ተዳዳሪ ልጅ ነበረና እሱም ዶክተሩ ጋር ሄደና ለመናቸው። እሳቸው ተሚሞቱ እሳቸው ማለት እኔን ተዲቅዲቅ ጨለማ ያወጡኝ አባቴ ማለት ናቸው። ስለዚህ እባክህ ዶክተር እርዳኝ፣ እኔ ኩላሊት ይሸጣል ብለዋል እና አንድ ኩላሊት የውሰድና እሳቸው ይታከሙ ይለዋል። እናንተ ሰዎች አሰሙም እንዴ? ተቢሮ ውጡልኝ እኮ ነው የምለው። እንዴት አድርጌ ነው ኩላሊት ያንተን ኩላሊት የምወስደው? ውጣልኝ ይለዋል። ምክንያቱም ዶክተሩን ባዩሽ ጋር በጣም ተመሳጥረው ዶክተሩን አስፈራርተውት ስለነበረ 800 ሺህ ብር በልና ለሀና አባት 400 ሺህ ብር ነው የሚያስፈልገው። ነገር ግን ወይዘሮ ሜላትን 800 ሺህ ብር በላትና 400ውን አንተ መውሰድ ትችላለህ። ለሀና አባት ሕክምና በዚህ ሕክምና ድርጅት ውስጥ 100 ሺህ ብር ራሱ አይወስድበትም። ስለዚህ አንተም እኛም ተጠቃሚ እንሆናለን። በሰላማዊ የምፈታው ከሆነ ፍታው፣
ያለበለዚያ እኛ የምንልህን ማሰማ ከሆነ ነገሩ በመሳሪያ እናደርገዋለን፣ በጉልበት እናደርገዋለን ብለውት ነበረ። ስለዚህ ዶክተሩ ደግሞ በጣም ስላስፈራሩት በሚወዳት ፍቅረኛውና በሚወዳት ሚስቱ ስላስፈራሩት እሱ ፈራ። ያለበለዚያ ተፍቅረኛህና ከዚህ ሰውዬ ምረጥ፣ ነግሬሃለሁ፣ ተስራህም ትወጣለህ፣ ፍቅረኛህንም ታጣለህ። ስለዚህ እኛ የምንልህን ነገር ብትስማማ የተሻለ ይመስለኛል ይሉታል ዶክተሩ። እሱም ደግሞ ባይፈልገውም በሁኔታው በነገሮቹ ተስማማና እሺ አላቸው። 400,000 ብሩ ወደ አንተ ገቢ ይሆናል። 400,000 ብሩ ደግሞ 100,000 ብር አይፈጅም። የወይዘሮ ሜላትን ብር አይቸግራትም፣ እሷ ችግር የለውም ከሷ እንወስዳለን ተባብለው ሶስታቸውን በመባባል የሀና አባት 100,000 ብር አይወስድም። ስለዚህ የሀና አባት እንዲሞት ስለምንፈልግ መጀመሪያ ማደንዘዣ ተሰጠውና ታስተኛዋለህ። ከዛን እንዳይነቃ ታደርገዋለህ። ከዛን አሞታል፣ በጣም ታሟል፣ ብር ታላመጣችሁ መታከም አይችልም ብለህ ሕክምናውን ታቋርጠዋለህ ይሉታል። ከዛም እሱ ሐኪሙም እንዳሉት ስራውን ይቀጥላል። ማደንዘዣ ካሰጠው በኋላ ሰውየው ከተኛ በኋላ እንዲነሳ ማድረግ አልቻሉም። እንግዲህ ብሩን ታመጣችሁ ሕክምናውን እንቀጥላለን፣ ብሩን ካላመጣችሁ ደግሞ ሕክምናውን አንቀጥልም በማለት ዶክተሩ ለሀና ለልጁ ይነግራታል። ሀናም ደግሞ በጣም ታዝናለች፣ በጣም ታለቅሳለች። ስለዚህ እንዴት እንደምናደርግ ግራ ገብቶናል እያለቀሱ እያለ ወይዘሮ ሜላትም ያው ሕክምናውን አቋረጠችባቸው። ከዛን ሰላምና ወንድሟ የሀና አባት እንደታመመና እናታቸው ደግሞ ሕክምናውን እንዳቋረጠችባት ሀናም ቤት መታ እናታቸውን እንደለመነቻት ሕክምናውን እንድትቀጥልላት ሲያውቁ ልጆቹ በጣም ይወዷት ስለነበረ እንዴት እንደዚህ ታደርጋለሽ እናቴ? ሰላም ለእናቷ ጥሩ ነሽ ስል መጥፎ ትሆኛለሽ፣ መጥፎ ነሽ ስል ደግሞ ጥሩ ትሆኛለሽ። ለምንድነው እናቴ እንደዚህ የምታደርገው? የሀና ውለታ በዚህ ነው ወይ የሚገመተው? እንዴት ሕክምናውን በሞትና በህይወት መካከል ሆኖ እንዴት ሕክምናውን ታቋርጥባታለሽ? የሀናን አባት እንዴት ታደርጋለሽ? እያለ ሰላም እየጮኸችባት እያለ እሷም ደግሞ የሚያገባቸው ነገር የለም። እንዴት ሕክምናውን ታቋርጥባታለሽ? እያለች ከእናቷ ጋር እየተነጋገሩ እያለ ስለዚህ ስለ ሀና እዚህ ቤት ስሟ እንዲነሳ አልፈልግም እያለች እያለ ከዛን ሀሴት ትመጣለች። ሀሴት ትመጣና ሰላም እናቴ ላይ አትጮሂባት፣ ምንም አይነት ለምንድነው የምትጮሂባት? ለዛች ለሀና ብለሽ ነው እናቴ ላይ የምትጮሂባት ትላታለች። አያገባሽም አንቺ ምን አገባሽ? ዛሬ መጣ አይና ወጣ ትላታለች። ከዛም ሀሴት እኔ ነገርኩሽ እናቴ ላይ አንድ ቃል እንዳትነፍሽ ትላታለች። ከዛን እናቷም ደግሞ ለሰላም እኔን እንደፈለግሽ መናገር ትችያለሽ፣ ነገር ግን ልጅን ሀሴትን እንድትናገሪያት አልፈልግም ትላታለች ለሰላም። እሷም ደግሞ ለምንድነው የማልናገራት? ለምን አሁን መታ ድሮውንም አውቄው ነበረ፣ አሁን በሷ ቀየርሽኝ እናቴ ትላታለች። በቃ ሁለተኛ እኔን እንድትናገርኝ አልፈልግም፣ እኔ ልጅሽ አይደለሁም፣ ልጅሽ ሀሴት ናት፣ እዛውን ልጅሽን ፈልጊ ብላ ስትላት ሰላም እናቷ ወይዘሮ ሜላት ለሰላም በጥፊ መታቻት። ከዛም ሰላም ሀሴትን ገፍትራት ወደ ውጭ ትወጣለች። ከዛን ሰላም ወደ ሐኪም ቤት ትሄድና ሀናን ምንድነው ችግሩ ብላ ታወራታለች። አብሽሪ ኢንሻአላህ እንደምንም ብለን እናሳክመዋለን አባትሽን እያለ ታጽናናታለች። ከዛን ደግሞ አንደኛው ልጇ ከትምህርት ቤት መጣና እንዴት ታደርጋለሽ እናቴ? እንዴት ታደርጋለሽ ብዬ ጭራሽ አልጠበቅኩሽም ይላታል። እንዴት ትለዋለች። እንዴት የሀናን አባት ሕክምና ታቋርጭባታለሽ? በማለት በጣም ይናደዳል። በጣም የሚናደድባትና በእናቷ ትቷት ክፍሉን ትቶ ይወጣል። ከዛን ሰላም ጋር ቁጭ ብለው እያወሩ እያለ
ሰላም የሀናን አባት ማሳከም አለብን እንደምንም ብለን። ወንድሟም ደግሞ ተየታ ምንተን ነው የምናሳክመው? ብሩ እኮ ቀላል ብር አይደለም፣ በጣም ብዙ ብር ነው ይላታል። አይ ማሳከም አለብን፣ በቃ ተየትም ብለን ማሳከም አለብን እንጂ መሞት የለበትም የሀና አባት ትለዋለች። አዎ ልክ ነሽ፣ እንደምንም ብለን ማሳከም አለብን የሀናን አባት ማሳከም አለብን። እና ታዲያ ምን ማድረግ አለብን ትያለሽ ይላታል። እሱም ደግሞ አንተ መፍትሄ አታጣም፣ ፈልግ መፍትሄ፣ አስብበት። አሁን አንተም ተኛ እኔም ልተኛ፣ ስታስብ ደር እኔም ላስብበት እና እንደምንም ብለን ታልሆነ በቃ ከእናታችንም ቢሆን ሰርቀን እናሳክመዋለን እንጂ የሀና አባት መሞት የለበትም እያለች ሰላም እየተናገረች እያለ በሀሳቧ ወንድሟም ተስማሙና የሀናን አባት እንግዲህ እናሳክመዋለን ብለዋል። ወደፊት እናያለን። ክፍል 54 ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሀና እንደኔ አሳዝናኛለች። ድራማ መሆኑን ረስቼ አብሬያት ነበር ያዘንኩት። በጣም አስተማሪ ድራማና ትምህርት ሰጪ ድራማ፣ አሳዛኝ ድራማ ነውና እናትና አባት ያላችሁ አላህ እድሜያቸውን ያርዝምላችሁ እያልኩኝ ላይክ ሰብስክራይባችሁን እንዳረሱ ሸርም ጨምሩበት። ውድ የመዳም ቅመሞች ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ።